በመድፈኞቹ አርሰናሎችና በጁቬንቱሱ ወሳኝ ተጫዋች ከናን ይልዲዝ መካከል ስላለው ግንኙነት አዲስ ወሳኝ መረጃ ተሰምቷል። በሌላ በኩል ማርቲን ኦዴጋርድ የሚያመልጠው ጨዋታዎች ታውቀዋል። እስካሁን ድረስ ጥርጣሬ ነበረ። አሁን ግን ማርቲን ኦዴጋርድ ምን ያህል ጨዋታ እንደሚያመልጠው ተረጋግጧል። እሱን የማጋራችሁ ይሆናል። በሌላ በኩል ደግሞ አርሰናል ከፉልሃም ጋር ቅዳሜ የሚያደርገውን ጨዋታ የሚመሩት ዳኛ ታውቀዋል። እኚህ ዳኛ መታወቃቸው እንግዲህ አርሰናል በአጫዋቱ ዳኛውን በምን መልኩ መጠንቀቅ አለበት የሚለውን ነገር ይነግረናል ማለት ነው። ከዚህ በፊት እኚህ ዳኛ አርሰናልን ሲዳኙ ምን አርሰናል ገጠመው የሚለውንም የምነግራችሁ ነው የሚሆነው። በርካታ የአርሰናል ተጫዋቾች እንግዲህ ሀገራዊ ግዴታቸውንም ጨርሰው ወደ አርሰናል እየተመለሱ ይገኛሉ። የዛሬ እንግዲህ ወሳኝ መረጃዎቻችን እነዚህ ናቸው። ከማርቲን ኦዴጋርድ ጉዳይ ጀምረን ወደ ከናን ይልዲዝ የተሰማው አዲስ መረጃ እናመራለን ማለት ነው። ስለ ማርቲን ኦዴጋርድም እንግዲህ ብዙዎቻችሁ ስትጠይቁኝ ስለነበረ እሱን መረጃ ወደ እናንተ አደርሳለሁ። ቻናላችን እንግዲህ በጣም በአጭር ጊዜ ተወዳጅነትን አትርፎ ወደ 30 ሺህ እየተጠጋ ነው። በጣም ከልብ ነው ማመሰግናችሁ። በየዕለቱ እንግዲህ በቀን 2 ወሳኝ መረጃዎችን ወደ እናንተ እያደረሰ ይገኛል። አሁንም ያልተቀላቀላችሁ መቀላቀል አትርሱ። ቤተሰብ የሆናችሁትን ደግሞ ከልብ እያመሰገንኩኝ በቀጥታ በአማረ መልኩ መረጃዎቹን ወደ እናንተ እንደተለመደው አደርሳለሁ። ከማርቲን ኦዴጋርድ ጉዳይ እንጀምር። ከዚህ ጉዳይ የሚጀምረው ብዙዎቻችሁ ስትጠይቁ የነበረ እንደምታውቁት ማርቲን ኦዴጋርድ በብዙ የአርሰናል ደጋፊዎች ዘንድ የሚወደድ የሚከበር ተጫዋች ነው። አሰልጣኝ ሚኬል አርቴታ በአርሰናል ቤት ስላደረጉት አሁን ስለደረሱበት ትልቅ ደረጃ በጣም ከረዷቸው ተጫዋቾች መካከል ማርቲን ኦዴጋርድና ቡካዮ ሳካ ገና ከ5 ዓመት በፊት ጀምሮ እንደምታውቁት አርሰናል ገና ወደ ጥሩነቱ ሲመጣ በአርቴታ ስር ሳካ ከዛ በመቀጠል ኦዴጋርድ ምን ያህል ለረጅም ጊዜ የአርቴታ ቀኝ እጅ እንደሆኑና አርሰናል አሁን ለመጣበት ጥንካሬ ምን ያህል አስተዋጽኦ እንዳደረጉ ታውቃላችሁ። ኦዴጋርድም ለዚህ ነው እስካሁን ድረስ የአርሰናል አምበል የሆነው። ብዙ የአርሰናል ደጋፊዎችም ኦዴጋርድ ሲጎዳ ለዚህ ነው ክፉኛ ሐዘን የሚሰማቸው ማለት ነው። ታዲያ እስከ ትላንትና ድረስ በሰራውላችሁ ዘገባ የማርቲን ኦዴጋርድ ቁልጭ ያለ መረጃ አልነበረም። ምክንያቱም አንዳንዶች ቀላል ጉዳት ነው የገጠመው በፍጥነት ይመለሳል ሲሉ ነበር። አንዳንዶች ደግሞ የለም ከባድ ጉዳት ነው ለረጅም ጊዜ ይርቃል ሲሉ ነበረ። የጉዳቱ ነገር እንግዲህ አከራካሪ እንደነበረ እናውቃለን። ታዲያ ስለ ማርቲን ኦዴጋርድ የተሰማው መረጃ ጥሩ ዜና አይደለም ወይም አስደሳች ዜና አይደለም። በሰራውላችሁ ከዚህ በፊት በነበረው ዘገባ ራሱ ሳሚ ማክቤልን ጨምሮ ሌሎች ትልልቅ ታማኝ የመረጃ ምንጮች ማርቲን ኦዴጋርድ ጉዳቱ ቀለል ያለ ግሬድ 1 ወይም ደረጃ 1 እንደሆነና በቅርቡ ወደ ሜዳ የመመለስ እድል እንዳለው ሲናገሩ ነበረ። ነገር ግን የቢቢሲው ዘጋቢ ሳሚ ማክቤል እንግዲህ ትላንትና ማታ ይዞት በወጣው መረጃ መሰረት እንደነ ፋብሪዚዮ ሮማኖም ሌሎች ትልልቅ የሚዲያ ታማኝነት ያላቸው የመረጃ ምንጮችም እንዳረጋገጡት ከሆነ ማርቲን ኦዴጋርድ ለቀጣይ እንግዲህ አርሰናል የሚያደርጋቸው ወደ 8 ጨዋታዎች አካባቢ እንደሚያመልጡት ነው የተሰማው። ወደ 8 ጨዋታዎች ኦዴጋርድ እንደሚያመልጡት ተረጋግጧል ማለት ነው። እንግዲህ መድፈኞቹ አሁን ከኢንተርናሽናል ብሬክ በኋላ ከቅዳሜ ጀምሮ በፕሪሚየር ሊጉ በሚያደርጓቸው የመጀመሪያው የፉልሃም ጨዋታ ያመልጠዋል። በመቀጠል ከክሪስታል ፓላስ ጋር በሚደረገው ተጠባቂ ጨዋታም ማርቲን ኦዴጋርድ አይኖርም። በመቀጠልም ከአዲሱ አዳጊ በርንሌ እና ከዛ ቀጥሎ በድጋሚ ከአዲሱ አዳጊ ሰንደርላንድ ጋር በሚደረገው ጨዋታ ማርቲን ኦዴጋርድ እነዚህ 4 የፕሪሚየር ሊግ ጨዋታዎች እንደሚያመልጡት ተረጋግጧል ማለት ነው። ከነዚህ በተጨማሪ በአውሮፓ ሻምፒዮንስ ሊግ ደግሞ አትሌቲኮ ማድሪድንና ስላቪያ ፕራግን አርሰናል ሲገጥም ሁለቱ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ ማርቲን ኦዴጋርድን አንመለከተውም ማለት ነው። ከዛም በተጨማሪ በካራቦ ካፕ እንግዲህ በጣም ተጠባቂው ጨዋታ ብራይተን ከአርሰናል በኤምሬትስ የሚያደርጉት ጨዋታ ላይም ማርቲን ኦዴጋርድ አይኖርም ማለት ነው። በእርግጥ የማርቲን ኦዴጋርድ ጉዳት ለረጅም ጊዜ ከሜዳ የሚያርቀው ቢሆንም ለ1 ወር አካባቢ ከሜዳ ይርቃል። ለ1 ወር ከ15 ቀን አካባቢ ማለት ነው።
ነገር ግን አሰልጣኝ ሚኬል አርቴታንም ሆነ የአርሰናል ደጋፊን እንደ በፊቱ የኦዲጋርድ ጉዳት ላያሳስባቸው ይችላል። በእርግጥ ኦዲጋርድ በጣም በጥሩ አቋም ነበር የተመለሰው። ውድ አድማጭ ተመልካቾች በኒውካስትሉ ጨዋታ አርሰናል ድል እንዲያደርግ ዋነኛ ሚና የተወጣው ኦዲጋርድ እንደነበረ እናውቃለን። ተቀይሮ ገብቶ አሲስት እስከ ማድረግ ጨዋታውን እስከ መቀየር እንደዚሁም በአውሮፓ ሻምፒዮንስ ሊግም አርሰናል ኦሎምፒያኮስን ሲያሸንፍ የጨዋታው ኮከብ እንደነበረና አስደናቂ አሲስቶችን እንዳደረገም የምናስታውሰው ነው። ለቡካዮ ሳካ ግብ መቆጠር አሲስት ያደረገው ኦዲጋርድ ነው። በዚህ ብቃቱ ላይ መጎዳቱ ብዙዎችን ቢያሳስብም አርሰናል ግን እንዳለፉት ዓመታት እሱን መተካት የማይችልበት ምክንያት የለም። ባለፉት ዓመታት ኦዲጋርድ ሲጎዳ እንደምታውቁት አርሰናል እሱን ለመተካት ሁነኛ የሚለው አማራጭና ተጫዋች አልነበረውም። አሁን ግን የማርቲን ኦዲጋርድ መጎዳትን ተከትሎ አርሰናል ከፈለገ ኢታን ዋኔሪን ከፈለገ ኤብሪቼ ኢዜን መጠቀም ይችላል። አሊያም ደግሞ እንደምታውቁት በሜሪኖ ዙቤሜንዲና ዲክላን ራይስ አርቴታ መጫወት ይችላሉ። ስለዚህ ብዙ አማራጮች ስላላቸው አሰልጣኝ ሚኬል አርቴታ ያን ያህል ለአርሰናል ደጋፊዎች አስጨናቂ ላይሆን ይችላል። በተለይም ኤብሪቼ ኢዜ በኦዲጋርድ ቦታ ሲሰለፍ ምን ያህል ውጤታማ እንደሆነ ባለፉት ጥቂት ጨዋታዎች ስለተመለከትን አሰልጣኝ ሚኬል አርቴታ ለሚቀጥሉት ወሳኝ ጨዋታዎች ይህንን ተጫዋች ኤብሪቼ ኢዜን የኦዲጋርድ ሁነኛ ተተኪ አድርገው ይጠቀማሉ ተብሎ ነው የሚጠበቀው። ኢብሪቺዜም እንግዲህ የሚሰጠውን ኃላፊነት በሚገባ ተወጥቶ መድፈኞቹን ያስደስታል ተብሎ ይጠበቃል ማለት ነው። እሺ ወደ ከናን ይልዲዝ መረጃ እናምራና አርሰናል ከፉልሃም ጋር ስለሚያደርገው ጨዋታ ስለ ዳኛው እናወራለን። ስለ ከናን ይልዲዝ እንግዲህ እንደምታውቁት ይህ የ20 ዓመት ታዳጊ በአውሮፓ ሪያል ማድሪድን ጨምሮ እንደ ጀርመኑ ክለብ ባየር ሙኒክ እንደ ፓሪስ ሰን ጀርሜን ትልቅ የሚባሉ ቡድኖች ፈላጊዎቹ ናቸው። ነገር ግን አንድሬ ቤርታ በአሁኑ ሰዓት ከዚህ ተጫዋች ወኪሎች ጋር ንግግር እንደጀመሩና መረጃዎችን መጠየቅ እንደጀመሩ ነው ትላንትና ከሳት አካባቢ የወጡ መረጃዎች የሚያመላክቱት። እንደምታውቁት አንድሬ ቤርታ እንግዲህ የጠየቃችሁት ሁሉ እሺ ይበሎት ተብለው የተመረቁ ሰው ነው የሚመስሉ። ምክንያቱም በክረምት የዝውውር መስኮት እንዳያችሁት የጠየቁት ተጫዋች ሁሉ እሺ ያለ እንዴት ወደ መድፉ ቤት እንደመጣ እናውቃለን። ከነ ቪክተር ዮኮሬሽ ከነ ኢብሪቼ ኢዜ የመሳሰሉ ተጫዋቾች ዮኮሬሽ ዩናይትድ ለመግባት ነበረ ጫፍ ደርሶ፣ ኢብሪቼ ኢዜ ቶተናም ለመግባት ጫፍ ደርሶ ነበረ። አሰልጣኝ ማናቸው ስፖርቲንግ ዳይሬክተር አንድሬ ቤርታ ግን ተጫዋቾቹን በማናገርና ሐሳብ በማስቀየር እንዴት ወደ ኤምሬት እንዳመጧቸው እናውቃለን። እና አሁን ላይ አንድሬ ቤርታ ከከናን ይልዲዝ ወኪሎች ምን አይነት መረጃዎችን ተጫዋቹ ያለው ኮንትራት ምንድነው፣ ሌላ ክለብ የመቀላቀል ፍላጎቱስ፣ ስለ አርሰናል ያለው አመለካከት፣ እነዚህን በሙሉ መረጃዎችን መጠየቅ መጀመራቸው ነው የተሰማው። ስለዚህ አርሰናል ከልብ በደንብ ጠንክሮ ተጫዋቹን እንደፈለገው የሚያሳይ ነው። ተጫዋቹ በጥር ነው በክረምት ነው የሚመጣው የሚለው ነገር እስካሁን ግልጽ ባይሆንም አንድሬ ቤርታ ግን በየትኛው መንገድ ተጫዋቹን ወደ መድፉ ቤት ኤምሬትስ ለማምጣት እንደሚቻል እንቅስቃሴ እንደጀመሩ ተሰምቷል ማለት ነው። ከናን ይልዲዝም እንግዲህ ምናልባት የአንድሬ ቤርታን ጥያቄ ተቀብሎ በቀጣይ በቀዩና ነጩ የአርሰናል ማሊያ እንመለከተዋለን ተብሎ ይጠበቃል ማለት ነው። አርሰናል በ8ኛ ሳምንት የጨዋታ መርሃ ግብር ከሜዳው ውጪ ወደ ፉልሃም ስቴዲየም ክራቨን ኮቴጅ ተጉዞ በሚያደርገው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ እንግዲህ የእንግሊዝ እግር ኳስ ዳኞች ማህበር የቅዳሜ ምሽቱን ጨዋታ በመሃል ዳኝነት የሚመሩትን ዳኛ ይፋ አድርጓል። ታዲያ ይህንን ጨዋታ በመሃል ዳኝነት የሚመሩት በፎቶ ላይ የምትመለከቷቸው አንቶኒ ቴይለር የተባሉ እኚህ እንግዲህ መላጣው ዳኛ ናቸው። አንቶኒ ቴይለር እንግዲህ አርሰናልን እስካሁን ድረስ 52 ጨዋታዎችን በመሃል ዳኝነት አጫውቷል። ታዲያ አንቶኒ ቴይለር በመሃል ዳኝነት ካጫወታቸው 52 ጨዋታዎች መካከል አርሰናል 31 ጨዋታዎችን አሸንፏል። 31 ጨዋታዎችን ሲያሸንፍ 13 ጨዋታዎችን ደግሞ አቻ ወጥቷል። በአንቶኒ ቴይለር ዳኝነት ስር ደግሞ 8 ጨዋታዎችን በሽንፈት አጠናቋል ማለት ነው። እኚህ ዳኛ አንቶኒ ቴይለር 90 ቢጫ ካርዶችን ለአርሰናል ተጫዋቾች አስመልክተዋል በእነዚህ 52 ጨዋታዎች። እንደዚሁም ደግሞ 6 የቀይ ካርዶችን ለአርሰናል ተጫዋቾች በእነዚህ 52 ጨዋታዎች ላይ ሰጥተዋል ማለት ነው።
በሌላ በኩል አርሰናል ላይ 10 ፔናልቲ ሲሰጡ ለአርሰናልም በተመሳሳይ 10 ፔናልቲዎችን ሰጥተዋል ማለት ነው። ባለፈው ሲዝን አንቶኒ ቴለር አርሰናልን 3 ጨዋታዎች ብቻ ነበር ያጫወተው። እሱም አርሰናል ዌስትሃምን ከሜዳ ውጪ ተጉዞ 5-2 ያሸነፈበትን ጨዋታ ታስታውሳላችሁ። እንደዚሁም አምና መጨረሻ ላይ መጀመሪያ አካባቢ ላይ በኤምሬትስ ከሊቨርፑል ጋር ሁለታቸው የተለያየውን ጨዋታ የምታስታውሱ ከሆነ እሱንም ጨዋታ የመሩት አንቶኒ ቴለር ነበሩ። በዛ ጨዋታ ብዙ አወዛጋቢ ውሳኔዎች እንደነበሩም የሚታወቅ ነው። በመቀጠልም አምና አርሰናል ወደ ብራይተን አሜክስ ስቴዲየም ተጉዞ ባደረገውም ጨዋታ አንዳቸው የተጠናቀቀበት ጨዋታም ይህ የመሃል ሜዳ ዳኛ አንቶኒ ቴለር ነበረ የመሩት ማለት ነው። አንቶኒ ቴለር እንግዲህ አርሰናልን በመሃል ዳኝነት የመራባቸው ጨዋታዎች ላይ አርሰናል የተሻለ የአሸናፊነት ሪከርድ ቢኖረውም እኚህ ዳኛ ግን ብዙ ጊዜ ለአርሰናል ተጫዋቾች ቀይ ካርዶችን በመስጠት ይታወቃሉ። ታዲያ ለአርሰናል ቀይ ተጫዋቾችን የመስጠት ዝንባሌ አለባቸው ይባላሉ እኚህ ዳኛ። ስለዚህ አሰልጣኝ ሚኬል አርቴታ በቀዳሚው ጨዋታ ላይ ተጫዋቾቻቸው በተለይ ከፋውሎች ጋር በተያያዘ እንዲጠነቀቁ በደንብ ይመክሯቸዋል ተብሎ ይጠበቃል። ምክንያቱም እንደተለመደው አንቶኒ ቴለር ደግሞ ቀይ ካርድ አሳይተው አርሰናል ውጤቱን እንዳያጣ ማለት ነው። አምና እንግዲህ አርሰናል ብዙ ቀይ ካርዶችን ተመልክቶ ብዙ ነጥቦችን በቀይ ካርድ ምክንያት እንደጣለ እናስታውሳለን። ይህንን ስህተት ግን ዘንድሮ መድፈኞቹ ይደግማሉ ተብሎ አይጠበቅም። ስለዚህ ዳኛውንም ለመጠንቀቅ አሰልጣኝ ሚኬል አርቴታ በቀዳሚው ጨዋታ ላይ በደንብ ፋውል ያልበዛበት ጥሩ እግር ኳስን ያስመለክቱናል ተብሎ ነው የሚጠበቀው። በነገራችን ላይ ጨዋታው ቅዳሜ ምሽት 1 ሰዓት ተኩል ነው የሚደረገው። ውድ አድማጭ ተመልካቾቼ ፉላም እንደምታውቁት ለአርሰናል በጣም ከባድ ከሚባሉ ተጋጣሚዎች አንዱ ነው። አምናም አቻ አስወጥቶ 2 ነጥቦችን አስጥሎታል። መድፈኞቹ ዘንድሮ እንግዲህ አምና ነጥብ ያስጣላቸውን ቡድን በማሸነፍ ነው እየሄዱ ያሉት። እንደ ኒውካስትል ያሉ ቡድኖችን እንግዲህ እንደ ዌስትሃም ያሉ ቡድኖችን አምና 3 ንጹህ ነጥብ የወሰዱባቸውን ቡድኖች በማሸነፍ ጣፋጭ በቀል አድርገዋል። አሁን ደግሞ ወደ ፉልሃም ክራቨን ኮቴጅ ስቴዲየም ተጉዘው ይህንን ጣፋጭ በቀል በእነሱም ላይ ደግመው ጣፋጯን ሙሉ 3 ነጥብ ይወስዳሉ። እንግዲህ የምንመለከተው ነው። በነገራችን ላይ ሌላኛው በጣም አስደሳቹ ዜና ለአርሰናል ደጋፊዎች የአርሰናል ተጫዋቾች በአሁኑ የኢንተርናሽናል ብሬክ ጉዳት እያስተናገዱ አይደለም። ብዙዎችም የሀገር ጨዋታቸውን አጠናቀው ወደ አርሰናል ልምምድ ማዕከል ተመልሰዋል። የሚቀሩት ዛሬ የሚጫወቱት ናቸው። ትላንትና እንደ ዊሊያም ሳሊባ በፈረንሳይ ብሔራዊ ቡድን፣ በቤልጂየም ሊያንድሮ ትሮሳርድ በነገራችን ላይ ሊዮ ትላንትና ግብ አስቆጥሯል። ሊያንድሮ ትሮሳርድ በአርሰናል ቤትም ግብ በማስቆጠርም አሲስት በማድረግም በጣም ድንቅ ጊዜ እያሳለፈ እንደሆነ እናውቃለን። ዘንድሮ በጣም አጀማመሩ ጥሩ ነው። ክረምት ላይ ይሸጣል እየተባለ የነበረ ተጫዋች ነው ሊያንድሮ ትሮሳርድ። አርቴታ ግን አለመሸጣቸው በጣም ጠቅሟቸዋል። በተለይ ማርቲኔሊና ሊያንድሮ ትሮሳርድ በክረምቱ እንዲሸጡ ሲጠበቅ የነበረ ቢሆንም ነገር ግን ዘንድሮ በጥሩ አቋም መጥተው ሊያንድሮ ትሮሳርድን ባለፉት ጨዋታ በተለይ ቋሚ ሆኖ እየገባ ለአርቴታ ምን ያህል ጥቅም እየሰጠ እንደሆነ ይታወቃል። በተለይ ኢብሪቺዜን ወደ መሃል ሜዳ በኦዲጋርድ በኩል እየወሰዱ ትሮሳርድን በማርቲኔሊ በኩል እያሰለፉ ጥሩ ቅርጽን አምጥተዋል አርቴታ። በተለይ አሁን ኦዲጋርድ ደግሞ ጉዳት ላይ መሆኑን ተከትሎ ኢብሪቺዜ ወደ ኦዲጋርድ ስፍራ የሚሄድ ከሆነ ትሮሳርድን በማርቲኔሊ ሳካና ዩክሬሽን አድርገው እንደተለመደው ጥሩ የፊት ለፊት መስመር ይሰራሉ ተብሎ ይጠበቃል። ሊያንድሮ ትሮሳርድ ታዲያ ትላንትና ለሀገሩ ቤልጂየም ግብ አስቆጥሯል። ሀገራዊ ግዴታውንም በሚገባ ያለምንም ጉዳት አጠናቆ ዛሬ እንግዲህ ወደ አርሰናል ወደ እንግሊዝ ለንደን እየተመለሰ ይገኛል ማለት ነው። ቪክተር ዮኮሬሽም ትላንትና እንግዲህ በኮሶቮ ስዊድን 1-0 ብትሸነፍም እሱም ያለምንም ጉዳት እንግዲህ አጠናቆ ሀገራዊ ግዴታውን ወደ ለንደን እየተመለሰ ይገኛል ማለት ነው። እንግዲህ ቪክተር ዮኮሬሽ በብሔራዊ ቡድን ጥሩ ጊዜ እያሳለፈ አይደለም። እሱም የሊቨርፑል አጥቂ አሌክዛንደር አይዛክም የስዊድን ምርጥ ተጫዋቾች እንደሆኑ ይታወቃል። ነገር ግን በስዊድን ውጤት እየቀናቸው አይደለም። 1 ነጥብ ብቻ ነው መሰብሰብ የቻሉት። 4 ጨዋታዎችን አድርገው በ3ቱ ተሸንፈው በአንዱ አቻ ወጥተው 1 ነጥብ ብቻ ነው ያገኙት። ታዲያ ስዊድንን ምናልባት በቀጣይ የዓለም ዋንጫ ላንመለከታት እንችላለን ማለት ነው። ዛሬ የሚደረጉ የዓለም ዋንጫ ማጣሪያ ጨዋታዎች ደግሞ ሲጠናቀቁ ሁሉም ተጫዋቾች ወደ ለንደን ወደ አርሰናል ይመለሳሉ ተብሎ ይጠበቃል።
ይጠበቃል። ዛሬ ስፔን ውስጥ ዙሜንዲ፣ ሜሪኖ ጨዋታቸውን ያደርጋሉ። እንደዚሁም ደግሞ በጣሊያን ብሔራዊ ቡድን ሪካርዶ ካላፊዮሪም ጨዋታውን ያደርጋል። በእንግሊዝ ብሔራዊ ቡድን እንደ ቡካዮ ሳካ፣ ኤብሪቼ ኢዜ፣ ኢታን ዋኔሪ የመሳሰሉ ተጫዋቾችም እንግዲህ ዛሬ ጨዋታቸውን ያደርጋሉ። ታዲያ ዛሬ ከጨረሱ በኋላ ከነገ ጀምሮ ወደ ለንደን ሁሉም የአርሰናል ተጫዋቾች ተገናኝተው ወደ ልምምዳቸው ይመለሳሉ። ከዚህ ቀደም ጁሪየን ቲምበር ከኔዘርላንድ ጋር የሀገራዊ ግዴታውን ጨርሶ ወደ መድፉ ቤት መመለሱም ይታወቃል ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ በጣም ደስ ብሎኛል። ደስ ያለኝ ደግሞ የእንግሊዝ ፕሪሚየር ሊግ ከሁለት ሳምንት እረፍት በኋላ መመለሱ ነው። ይህ ሁለት ሳምንት እንዴት አመታት እንደሆኑብኝ ልነግራችሁ አልችልም። ያው የኢንተርናሽናል ብሬክ ጨዋታዎችን መመልከት በወድም ነገር ግን ከፕሪሚየር ሊግ ብዙም በተለይ ከፕሪሚየር ሊግ፣ ከስፔን ላ ሊጋ፣ ከጣሊያን፣ ከአውሮፓ ሊጎች አይወዳደርም። ስለዚህ የማጣሪያ ጨዋታዎች በተለይ ማለት ነው። ታዲያ የጋለው ብረት ላይ ነው እንግዲህ ውሃ የሚቸልስብን። ይህ እረፍት ሲመጣ ለማለፍ በጣም ይከብዳል። አሁን ግን ሁሉም ጨዋታዎች ዛሬ ተጠናቀው ከፊታችን ቅዳሜ ጀምሮ ደግሞ ለቀጣይ 7-8 ጨዋታዎች የአውሮፓ ሻምፒዮንስ ሊግን ጨምሮ አርሰናልን እንደዚሁም ሌሎች የአውሮፓ ትልልቅ ሊጎችን ፕሪሚየር ሊግ ላይ ያሉ ሊቨርፑል፣ ዩናይትድን ጨምሮ የሁሉንም ጨዋታዎች እንግዲህ በጉጉት መመልከት እንጀምራለን ማለት ነው። ይህም ለእግር ኳስ አፍቃሪያን ለእናንተም ለእኛም በጣም አስደሳች እንዲሁም ጥሩ መረጃ ነው ብዬ አስባለሁ ማለት ነው። የዛሬው ስፖርታዊ መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ በመሆን አሁን ደግሞ ፕሪሚየር ሊጉ ተመልሷል። አርሰናል ከአፕሪል 2024 በኋላ ፕሪሚየር ሊጉን እየመራ ነው። እንግዲህ የስምንተኛ ሳምንት የፕሪሚየር ሊግ ጨዋታዎች የሚጀምሩት መድፈኞቹ ፉልሃምን እንደዚሁም ሌሎች ተከታታይ ጨዋታዎችን በማሸነፍ መሪነታቸውን ያጠናክራሉ ወይ? ተጠባቂው ጥያቄ ነው። ስለዚህ አብረን መረጃዎችን እያደረስኳችሁ የምንከታተለው ነው የሚሆነው። እዚህ ላይ እንግዲህ በስፋት የአርሰናልን መረጃ እንደማጋራ ታውቃላችሁ። በሁለተኛው ቻናሌ ግን የአርሰናልን ጨምሮ የሁሉንም ክለቦች የማንቸስተር ዩናይትድ፣ የሊቨርፑል፣ የማንቸስተር ሲቲ፣ የቼልሲ ሰፋ ያሉ መረጃዎችን ማግኘት ትችላላችሁ። ስለዚህ የሌሎች ቡድኖችንም መረጃ መስማት ከፈለጋችሁ አብርሃም ፍቅሬ ኦፊሻል 2 የሚለውን ቻናሌን በመቀላቀል እዛ ላይ ማዳመጥ ትችላላችሁ። እሱም ቻናል በአጭር ጊዜ ተወዳጅነትን እያተረፈ ነው ማለት ነው። ሀገር ውስጥ ከባህር ማዶ ናችሁ ቤተሰብ በመሆን እስካሁን አብራችሁኝ የቆያችሁ ያዳመጣችሁኝ ከልብ እያመሰገንኩ በሌላ መረጃ በሌላ ወሳኝ ጥንቅር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።